ፓወርፉል ሪሰርች ጋፕ ለማውጣት ምን አይነት ኤአይ ፕሮምፖት መጠቀም እንዳለባችሁ ያውቃሉ? እሱን ለማወቅ ቀጣዩን ቪዲዮ እስከ መጨረሻ ድረስ ተከታተሉ። ሼር፣ ኮፒ ሊንክ፣ ሰብስክራይብ አድርጋችሁ ለምትወዱት ሰው ተደራሽ አድርጉ ማለት ነው። ሊትሬቸር ሪቪው ለማድረግ ከፈለጋችሁ በአንድ ጊዜ ብዙ ፒዲኤፎችን አፕሎድ አድርጋችሁ ሪቪው ለማድረግ ከፈለጋችሁ ሪኮመንድ የሚያደርግላችሁ ኤአይ ኖትቡክ ኤልኤም ነው። ኖትቡክ ኤልኤምን ተጠቀሙና በአንድ ጊዜ 50 ፒዲኤፍን አፕሎድ አድርጋችሁ ሪቪው ማድረግ ትችላላችሁ። በሁለተኛ ራውንድም 50 አድርጋችሁ በቀን ውስጥ 100 ማለት ነው ያለምንም ክፍያ 100 ፔፐሮችን ሪቪው አድርጋችሁ መዋል ትችላላችሁ ማለት ነው። እና ኖትቡክ ኤልኤምን ተጠቀሙት ለዛ ፐርፐስ ማለት ነው። ሌሎቹ ቻትጂፒቲ ምናምን የምትጠቀሙ ከሆነ 3 ፔፐር ነው ፐር ዴይ የሚያላቸው፣ ከዛ ክፍያ ምናምን ይጠይቃሉ። ስለዚህ ኖትቡክ ኤልኤም ሪኮመንድድ አፕሮች ነው። ሪኮመንድድ አፕሮች ነው ስል ያው አፕሎድ ካደረግነው ዶኩመንት ስለምንጠይቅ ማለት ነው። ጥያቄውን አፕሎድ ካደረግነው ዶኩመንት ስለምንጠይቅ ሞል ሪላየብል የሆነ ሪዛልት እናገኛለን ማለት ነው። በዚህ ቪዲዮ ደግሞ ማቅረብላችሁ ፓወርፉል ፕሮምፖት ኤአይን ስትጠቀሙ ፓወርፉል የሆነ ፕሮምፖት ቱ ፋይንድ ስትሮንግ ሪሰርች ጋፕ። እንግዲህ አብዛኞቹ ተማሪዎች የሚቸገሩት ለምርምራቸው እንዴት ነው ሪሰርች ጋፕ ከየት ነው የምናገኘው፣ እንዴት ነው የምናገኘው የሚለው ነገር በጣም ጥያቄ ይሆንባቸዋል። ስለዚህ አሁን ደግሞ እነዚያን ሪሰርች ጋፕ ለማውጣት ኤአይም ሰፖርት ያደርገናል ማለት ነው። ኤአይም ሰፖርት ስለሚያደርገን እንዴት ነው ምን አይነት ፕሮምፖቶች፣ ጥያቄዎች፣ ኩዌሪዎች ነው መጠየቅ ያለብን የሚለውን በጥልቀት እናያለን ማለት ነው። ሪሰርች ጋፕ ኮር ሪሰርች ኤሪያ ስለሆነ ማለት ነው። ስለዚህ ቪዲዮን እስከ መጨረሻ ድረስ ተከታተሉት ማለት ነው። እንግዲህ ኮር ሪሰርች ጋፕ ለማውጣት የመጀመሪያው ፕሮምፖት ይሄ ነው። ማፕ ላንድስኬፕ የሪሰርች ላንድስኬፑን ማወቅ ያስፈልጋል። እሱን ለማወቅ ሰመራይዝ ዘ ከረንት ስቴት ኦፍ ሪሰርች ኢንዚስ ኤሪያ። ኢንዚስ ኤሪያ ስትሉ በእናንተ ሪሰርች ቶፒክ ኤሪያ ማለት ነው። በእናንተ ፊልድ ኤሪያ እዚህ ጋር ትመርጡ ታስገባላችሁ ማለት ነው። ሰመራይዝ ዘ ከረንት ስቴት ኦፍ ሪሰርች ኢንዚስ ኤሪያ የእናንተን ሪሰርች ኤሪያ ታስገባላችሁ። ዘን ሃይላይት ዘ ኪ ቴምስ ትሬንድስ እንድ ዶሚናንት ፋይንዲንግስ። ስለዚህ ከፈለጋችሁ ኖትቡክ የለም ላይ ፒዲኤፎችን አፕሎድ ታደረጉና ከረንት ስቴቱ ምን ይመስላል፣ ቴሙን፣ ትሬንዱን፣ ዶሚናንት ፋይንዲንግን እስቲ ያውጣልኝ ማለት ትችላላችሁ ማለት የሪሰርች ላንድስኬፑን ለመረዳት እቺን ፕሮምፖት መጠቀም ትችላላችሁ ማለት እቺ ፕሮምፖት ምን ይመስላል ከረንት ስቴቱ አይደለ? ኢንትሮዳክሽን ላይ ባክግራውንድ ላይ ስጽፉ ከረንት ስቴቱን አይደለም የሚጀምሩት፣ ከዛ በኋላ ሚሲንግ ያደረገውን ነው የምንሄደው። ስለዚህ ሪሰርች ላንድስኬፑን ለመረዳት ይሄ መጠቀም ትችላላችሁ። ሁለተኛ ፕሮምፖት አይደንቲፋይ ዋት ኢዝ ኖውን። ስለዚህ ስቴትመንት ኦፍ ፕሮብሌም ለመጻፍ አሁን ለምሳሌ መጀመሪያ ዋት ኢዝ ኖውን ነው የምንጽፈው። የሚታወቁ ነገሮች ምንድን ናቸው? ከዛ በኋላ ዋት ኢዝ አንኖውን የሚለውን ነው የምታደርጉት ማለት ዋት ኢዝ አንኖውን የሚለውን ነው የምትጠቅሱ። ስለዚህ ቱ አይደንቲፋይ ዋት ኢዝ ኖውን ምን ብላችሁ ነው የምጽፉ? ዋት አር ዘ ሞስት ዌል ስታብሊሽድ ፋይንዲንግስ ኢን ዚስ ፊልድ። በእናንተ ታይትል የእናንተን ታይትል እዚህ ጋር ታስገባላችሁ። ኤሪያ ማለት ነው እናንተ ፊልድ ቤዝድ ኦን ዘ ኤግዚስቲንግ ሊትሬቸር። ይሄ ኤግዚስቲንግ ሊትሬቸር እንግዲህ እናንተ ከኢንተርኔት ላይ አውርዳችሁ ኖትቡክ ኤልኤም ላይ አፕሎድ አድርጋችሁ የምትጠይቁት ጥያቄ ሊሆን ይችላል። ኦር ደግሞ ኤአዩ ራሱ ሰርች አድርጎ እንዲያመጣላችሁ ማድረግ ትችላላችሁ። ለብሬን ስቶርሚንግ ማለት ነው፣ ለብሬን ስቶርሚንግ። ስለዚህ ዋት ኢዝ ኖውን ለማወቅ በዚህ ኤሪያ ላይ የተሰሩ ስራዎች ምንድን ናቸው? ስለዚህ ለማለት ይሄን ትጠይቃ ዋት አር ዘ ሞስት ዌል ኖውን ፋይንዲንግስ ኢን ዚስ ፊልድ። የእናንተ ፊልድ ትጠቅሱና ቤዝድ ኦን ዘ ኤግዚስቲንግ ሊትሬቸር ማለት ነው፣ ከረንት ሊትሬቸር፣ ቤዝድ ኦን ከረንት ሊትሬቸር ማለት ትችላላችሁ ማለት። ሶስተኛ ፕሮምፖት አንከቨር ዋት ኢዝ አንኖውን። ዋት ኢዝ ኖውን ካወቅን አንኖውን የሆነው ደግሞ ምንድን ነው ያልተሰሩ ነገሮች ምንድን ናቸው፣ ሚስ የተደረጉ ነገሮች ምንድን ናቸው የሚለውን ቀጥለን ነው የምንጽፈው ማለት ነው። ይሄ እዚህ ጋር አሁን ስንጽፍ ምንድን ነው ይሄ እዚህ ጋር ቢሰራም ይሄ ነገር ግን ይጎለዋል ብለን የምንጠቅሰው ማለት ነው። ፓወርፉል ስቴትመንት ኦፍ ፕሮብሌም ነው ጻፉ። ሶ ዋት አር ዘ ኩዌሽን ሪሜን አንአንሰርድ ኦር ኢንሰፊሽንትሊ አድሬስድ ኢን ዚስ ፊልድ። በእናንተ ኤሪያ ላይ አሁን ለምሳሌ ፊሽንግ ዌብሳይት ዲቴክሽን ሊሆን ይችላል የእናንተ ኤሪያ ማለት ነው። ፊሽንግ ዌብሳይት ዲቴክሽን ላይ መስራት ይችላል። ስፔሲፊክ የእናንተ
ኮር ኤሪያ ላይ ትጠቅሳላችሁ። ዋት ኩዌሽንስ አር ሪሜን አንአንሰርድ ኦር ኢንሰፊሽንትሊ አድረስድ ኢን ዚስ ፊልድ። ስለዚህ አፕሎድ ካደረጋችሁ ዶክመንትን መጠየቅ ትችላላችሁ ማለት ምንድን ነው እንደ ጋፕ ያስቀመጡት ያልተሰሩ ነገሮች ለወደፊት እንዲሰሩ ኦፕን ኢሹስ ምናምን ተብሎ የተቀመጡ ምንድን ናቸው የሚለውን ነገር እዚህ ጋር መጠየቅ ትችላላችሁ ማለት ነው። አራተኛው ፕሮምፖት ፋይንድ ኮንትራዲክሽን። ዋው ዘ ሞስት አሜዚንግ ፓርት ነው። በጣም ስፔሻሊ ለፒኤችዲ ዲዘርቴሽን ኮንትራዲክሽኖች በሊትሬቸሩ ካገኛችሁ በጣም በቃ የእናንተ ሪሰርች ፓወርፉል ነው የሚሆነው። ሶ ኮንትራዲክሽኖቹን ፋይንድ ማድረግ ትችላላችሁ። ሄር ዱ ዘ ፋይንዲንግ ኦፍ ኤግዚስቲንግ ስተዲ ኮንፍሊክት የሚያደርጉበት እርስ በርሳቸው የሚጣረሱበት ሾ ኢንኮንሲስተንት ሪዛልት የሚያሳዩበት የቱ ጋር ነው የሚለውን ይሄን ካገኛችሁ በጣም የእናንተ ሪሰርች አሜዚንግ ነው የሚሆነው። ለምን ያንን አርጊውመንት ለማስታረቅ ስለምሰሩ እዚህ ጋር ይሄኛው ሪሰርቸር ይሄ ሰፖርት ቢያደርግም ይሄኛው ደግሞ ተቃራኒ ነገር ያወራል፣ ይሄኛው እንዲህ ቢሆን የሀሳብ ግጭት ያለበት ኢንኮንሲስተንት የሆነ እንትን ነገር ይሄ ነው ሪሰርች ማለት። ስለዚህ ይሄኛው በጣም ቬሪ ኢምፖርታንት ኩዌሽን አራተኛው ኩዌሽን ማለት ነው። ስለዚህ እችን ፕሮምፖት ትጽፋላችሁ ማለት ነው። ይህን ፕሮምፖት ትጽፋላችሁ። አምስተኛ ኤክስፕሎር ዘ ሊሚቴሽንስ ማለት ዋት አር ዘ ሜጀር ሊሚቴሽን ኢን ዘ ኤግዚስቲንግ ስቴዲስ እዚህ ኤሪያ በእናንተ ኤሪያ ማለት ሜጀር ሊሚቴሽን ከየትኛው ነው የሚያመጣችሁ? አፕሎድ ካደረጋችሁ ዶኩመንት ካሉት ዶኩመንቶች ሰርች አድርገው እንደ ሊሚቴሽን የተቀመጡ ምንድን ናቸው ኤግዚስቲንግ ሪሰርች ላይ የሚለውን ይነግራቸዋል ማለት ነው። ስለዚህ ይሄኛው ፕሮምፖት በደንብ ተጠቀሙት ማለት ነው። ዋና ሊሚቴሽኑን ለመሙላት ስለሆነ እኛ የምሰራው ስራ ማለት ነው። ስለዚህ ስድስተኛው ደግሞ ሉክ አት ሪቪው ፔፐርስ ማለት ቤዝድ ኦን ሪቪው አርቲክልስ ያው ሪቪው አርቲክል ዋት ዱ አውተር ሰጀስት አስ ኤሪያስ ኦፍ ፊውቸር ሪሰርች ማለት እንደ ፊውቸር ሪሰርች ያስቀመጡ ምንድን ነው ያ ማለት ፊውቸር ሪሰርች ብሎ የሚያስቀምጡ ሪሰርቸሮችም አሉ ማያስቀምጡም አሉ። ግን ከዛ ውስጥ እንደ ፊውቸር ሪሰርች ይሄ ቢሰራበት ይሄ ይሻሻላል ብሎ ያስቀመጡን ነገር ምንድን ነው የሚለውን ነገር ለማወቅ ይሄም በጣም ቬሪ ኢምፖርታንት ነው ማለት ነው። ቤዝድ ኦን ሪቪው አርቲክልስ ማለት ነው። ዋት አውተር ሰጀስት አስ ኤሪያስ ፎር ፊውቸር ሪሰርች ይሄ ለእናንተ ኦፕን ኢሹ ማለት ነው። ኦፕን ኢሹ ማለት ነው ይሄኛው ማለት ነው። እና ቬሪ ኢምፖርታንት ኩዌሽን ነው ይሄ። ስድስተኛ ቼክ ሬሰንት ስተዲስ ማለት ነው። ዋት አር ዘ ሞስት ሬሰንት ስተዲስ ሴይንግ አባውት ዋት ስቲል ኒድስ ቱ ቢ ኤክስፕሎርድ ማለት ነው። ሬሰንት ስተዲ ማለት አሁን ለምሳሌ ከ2010 እስከ 2026 ሪቪው አድርጋችሁ ከሆነ ፒዲኤፎችን አውርዳችሁ ከሆነ ከዛ የአምስት ዓመታትን መጠየቅ ትችላላችሁ ማለት ነው። ከ2020 እስከ 25 ድረስ ያሉ ጥናቶች ምን ይላሉ? ምን አድሬስ ቢደረግ ጥሩ ነው ይላሉ የሚለውን ነገር ቼክ ማድረግ ትችላላችሁ። ለምን ሊትሬቸር ሪቪውም ሲደረግ ሬሰንት ስቴዲ ላይ ፎከስ አድርጉ ስለሚባል ማለት ነው። ሞስት ሬሰንት ስቴዲ ምንድን ነው ኤክስፕሎር ቢደረግ ብሎ የሚያወሩት የሚለው ነገር ይሄ ቬሪ ኢምፖርታንት ኩዌሽን ነው። ሰባተኛው ማለት ነው። ስምንተኛ ደግሞ ኢንተርዲሲፕሊነሪ ጋፕ ማለት how can concepts and the methods from other discipline be applied to fill the gaps in this research area ማለት ነው። እና ከሌላ ዲሲፕሊን ወደዚህ ማለት ነው መልቲ ዲሲፕሊነሪ ሪሰርች የምንሰራ ከሆነ ተመሳሳይ እሱ ተመሳሳይ ቢሆንም አንዱ በሄልዝ ሴክተር ላይ ሊሰራ ይችላል፣ አንዱ አግሪካልቸር ላይ ሊሰራ ይችላል፣ አንዱ የተለያየ ዶሜን ላይ ሊሰራ ይችላል። ቶፒኩ ይሄ ነው ማለት ነው። ስለዚህ ከነዛ ኮንሰፕቶች ወደ እናንተ የሚያመጣ ነገር ማለት ነው። how can concepts and the methods from other discipline be applied to fill these gaps ማለት እና የሌላ ፊልድ ላይ ያሉ አፕላይድ የሆኑ ኮንሰፕቶች ለዚህ ማለት ነው። አሁን ለምሳሌ ሄልዝ ኬር ላይ የተጠቀሙትን ሪሰርቸሮች የተጠቀሙትን ቱል እና ቴክኒክ ወደ ሳይበር ሴኩሪቲ ማምጣት ይቻላል ማለት ነው። አግሪካልቸር ላይ የተጠቀሙትን ወደ ሄልዝ ኬር ማምጣት ይቻላል ማለት ነው። ይሄ ራሱ አንድ ባይዞ እንትን ነው። እኔ ተጠቅሜበታለሁ። አሁን እኔ ሳይበር ሴኩሪቲ ላይ ነው የሰራሁት። ለምሳሌ ፊሽንግ ዌብሳይት ዲቴክሽን ግን ሄልዝ ብሊፍ ሞዴል የሚባል ሞዴል አዶፕት አድርጌ ተጠቅሜያለሁ ለሳይበር ሴኩሪቲ። ከኔ ያመጣው ከሄልዝ ኬር የመጣ ነው። የሄልዝ ኬር ኮንሰፕትም ወደ ሳይበር ሴኩሪቲ አምጥቼ ለፒኤችዲ ዲዘርቴሽን ሰርቻለሁ። አንድን ኦብጀክቲቭ ሚት ለማድረግ ማለት ነው። ይሄም ይቻላል። ሄልዝ ብሊፍ ሞዴል ይባላል። ለምንድን ነው ወደዛ ያልኩት? በሳይበር ሴኩሪቲ ያሉ ሞዴሎች ኦልሬዲ ተሰርቶበታል። ሌሎች ሪሰርቸሮች ሰርቶበታል። ስለዚህ ምን ማድረግ አለብኝ? ሌላ ዲሲፕሊን ላይ ያለው ሞዴል ወደ ሳይበር ሴኩሪቲ ማምጣት። ይሄ አንዱ ኖቬሊቲ ነው የኔ ማለት ነው። ሲዩታቢሊቲውን ቴስት ማድረግ በራሴ ፊልድ ላይ
ሱተቢሊቲውን ቴስት ማድረግ እና ቬሪ ኢምፖርታንት ፓርት ነው። ይሄም ማለት ከሌላው ዲሲፕሊን ወደ እናንተ ከፊዚክስ ወደ ሶሻል ሳይንስ ከሆነ ቦታ ወደዚህ ማምጣት አንዱ በጣም ሌሎች ሪሰርቸሮች ከእይታ ውጭ የሆነ ነው ማለት ነው። ስለዚህ ኖቤል ያስፈልናል ማለት ነው የኛ ስራ። ዘጠነኛ ኮዝ ኤንድ ኤፌክት ጋፕ ማለት ዋት አር ኮዙዋል ሪሌሽንሺፕ አር አሲዩምድ በት ኖት ኤምፒሪካሊ ቴስትድ ኢን ዚስ ፊልድ ማለት ነው። የተለያየ ኮዙዋል ሪሌሽንሺፕ ኮዝ ኢፌክት ሪሌሽንሺፕ አለ፣ ግን ኤምፒሪካሊ ቴስትድ ያልሆነ ማለት ነው። ኤምፒሪካሊ ቴስት ያልሆነ በቲዎሪቲካል ተወርቷል፣ ግን በኤክስፐሪመንት ያልተደረገ ኮዝ እንደ ኢፌክት ሪሌሽንሺፕ ምንድን ናቸው የሚለውን ይሄ ደግሞ ለሃይፖተሲስ ቴስቲንግ ለምናምን ይረዳቸዋል ማለት ነው። እና ይሄን በዚህም ማግኘት ትችላላችሁ። ቬሪ ኢምፖርታንት ነው ኮዝ እና ኢፌክትን አናላይሲስ ማድረግ ማለት ነው። ኦኬ 10ኛው ደግሞ ፊውቸር ቪዥን ጋፕ ነው ማለት ነው። ኢፍ ዩ ሉክ አት 10 ኦር ይርስ ባክ ማለት ነው። እና ዋት ኢምፖርታንት ኩዌሽን ሹድ ቢ ስቴዲዝ ዛት አር ኖት ቢንግ አድሬስድ ማለት ነው። እና ለ5 እና ለ10 ዓመታት ያው የተጠኑ ጥናቶች አሉ ማለት ነው። እና ምንድን ነው እስካሁን ድረስ ተንጠልጥሎ የቀረ ሀሳብ ማለት ነው። ማለት እንትኖቹ ላይ እንደዚህም መጠየቅ ትችላላችሁ ማለት ነው። ዋት ኢምፖርታንት ኩዌሽን ሹድ ቢ ስቴዲድ ዛት አር ኖት ቢንግ አድሬስድ ማለት ነው። ስቴዲድ መደረግ ያለበት ግን ያልተፈታ ማለት ነው። እንደዚህ አይነት ነገሮችን መጠየቅ ትችላላችሁ በዚህ ማለት ነው። እና ሌላኛው 11ኛው ፖፑሌሽን ጋፕ ነው። እንግዲህ ባለፈው ብዙ አይነት ሪሰርች ጋፖችን አሳይቻቸዋለሁ፣ ወደ 8 ነው 9 ማለት ነው። አንዱ ፖፑሌሽን ጋፕ ነው። ስለዚህ ፖፑሌሽን ጋፕ ስንል ዋት ፖፑሌሽን ግሩፕስ ኮንቴክስት ሃቭ ቢን ኦቨርሉክድ ኦር አንደር ሪፕሬዘንትድ ኢን ዚስ ሪሰርች ኤሪያ። አሁን ለምሳሌ ማሌዥያ ላይ የሆነ መምህራን ላይ ተሰርቶ ሊሆን ይችላል አይደል? ያንን ደግሞ ኢትዮጵያ ውስጥ ካልተሰራ ይሄ ኦቨርሉክድ ነው ማለት ነው። ያ ማሌዥያ ላይ ነው የተሰራው፣ ይሄ ደግሞ ኢትዮጵያን እንትኖች አላካተተም። ወር ሜል ብቻ ላይ ተሰርቶ ፊሜሎችን ኤክስክሉድ ያደረገ ከሆነ ፊሜሎቹን እንትን ታደረገ። የሆነ ሶሻል ግሩፕን ኤክስክሉድ ያደረገ ከሆነ እነዛ ሶሻል ግሩፕ ላይ መስራት ማለት ነው። ሌላ ቦታ ተሰርቶ ግን እዚህ ጋር ያልተሰራ የተለያየ ጂኦግራፊካል ጋፕ ፖፑሌሽን ጋፕ ምናምን ሊኖር ይችላል። ይህንንም መጠየቅ ትችላላችሁ ከስቴዲው ላይ ማለት ነው። ይሄ አንድ ቬሪ ኢምፖርታንት እንትን ነው። 12ኛ ታይም ጋፕ ነው። ሃው ዚስ ቶፒክ ኢቮልቭድ ኦቨር ታይም ዋት ፕሬዲስ ሬሰንት ስተዲስ ሃቭ ኖት ቢ ሰፊሽንትሊ ኤክስፕሎርድ ማለት ነው። እና የሆነ ቶፒኮች አሉ፣ ሁሌ ሆት ቶፒክ ነው መምረጥ ያለብን በሪሰርቻችን ላይ ማለት ነው። ስለዚህ ታይሙ ከድሮም ጀምሮ ኮንቲኒስሊ ነው እንትን እያለ ያለው ኦር ሬሰንትሊ ነው ይሄ ቶፒክ ሬዝ የተደረገው የሚለውን ነገር ማየት ይጠበቅባቸዋል ማለት ነው። ሆት ሪሰርች ቶፒክን መምረጥ ይጠበቅባቸዋል ማለት ነው። ስለዚህ ሃው ዚስ ቶፒክ ኢቮልቭድ ኦቨር ታይም ይህ ቶፒክ ሪሰርች ቶፒክ ማለት ኦቨር ታይም ምን ምን ላይ እንደተሰራ ምን ሜቶዶሎጂ እየተጠቀሙ ያለ ያንን ነገር ማየት ይቻላል ማለት ነው። ዋት ፕሬዲስ እንደ ሬሰንት ስቴዲ ሃቭ ኖት ሰፊሽንትሊ ኤክስፕሎርድ ምናምን የሚለውን ትሬንዱን ማየት ትችላላችሁ ማለት ነው። የታይም ጋፑን ማየት ትችላላችሁ ማለት ነው። እና ይሄም ቬሪ ኢምፖርታንት ነው እንትኑ ማለት ነው፣ ትሬንዱን ለመረዳት ማለት ነው። ሪሰርቸሮች ሪሰርቸር ኤ እንደዚህ አድርጎ ነበር በዚህ ዓመተ ምህረት፣ ሪሰርቸር ቢ እንዲህ አድርጎ ነበር፣ እንዲህ እያደረገ ትሬንዱን ለመረዳት ማለት ነው። ሌላ 12ኛ ሜቶዶሎጂካል ጋፕ ነው። ኢትስ ቬሪ ኢምፖርታንት ጋፕ ዋት አር ሪሰርች ሜቶድስ ዋት ሪሰርች ሜቶድስ አር ሬርሊ ዩዝድ ኢን ዚስ ኤሪያ። ዚስ ኤሪያ ማለት የእናንተ ኤሪያ ላይ ዛት ኩድ ፕሮቫይድ ዲፐር እንደ ዲፈረንት ሳይንስ ማለት ነው። ሌሎች ሪሰርቸሮች የተጠቀሙት ቱል እንደ ቴክኒክ ሜቶዶች አሉ፣ ግን ሬርሊ የተጠቀሙት የትኛው ነው ማለት ነው። ሬርሊ የተጠቀሙት ስለዚህ እና እሱ ላይ ፎከስ ለማድረግ ማለት ነው። ኦቨርሉክድ የተደረገ ማለት ነው። ሬርሊ የእሱ ለምን የሚለውን ነገር ለማጥናት ማለት ነው። እና ሬርሊ የተጠቀሙትን ነገር ስንጠቀምም ምን ይሆናል የኛ የተሻለ የሆነ ጋፕ እናገኛለን ሜቶዶሎጂካሊ ማለት ኢምፖርታንት ሆኖ ኦቨርሉክድ የሆነ ሜተድ ካለ ማለት ነው። ስለዚህ ይሄም ቬሪ ኢምፖርታንት ነው ሜቶዶሎጂ ላይ። 14ኛ ደግሞ ቲዎሬቲካል ጋፕ ነው። ዋት ቲዎሪስ ኦር ኮንሴፕቹዋል ፍሬምወርክ ሃቭ ኖት ቢን አፕላይድ ኢን ዚስ ቶፒክ ማለት ነው። ምን ቲዎሪ ነው አፕላይ ተደረገ? እንግዲህ ብዙ አይነት ቲዎሪዎች ኦር ኮንሴፕቹዋል ፍሬምወርኮች በእናንተ ኤሪያ ላይ አፕላይ ተደርጎ ሊሆን ይችላል። የትኛው ቲዎሪ ነው አፕላይ ያልተደረገው? የትኛው ኮንሴፕቹዋል ፍሬምወርክ ነው አፕላይ ያልተደረገው? ሰጀስት እንዲያደርጋችሁ መጠየቅ ትችላላችሁ ማለት ነው። ከዚህ አንዱ ቲዎሬቲካል ጋፕም እሱ ነው ማለት ነው። ለምን እንትኖቹም ስላሉ
ምንድነው አንድ ሪሰርች ስትሰራ ከሆነ ቲዎሬቲካል ፍሬምወርክ ኮንሰፕቹዋል ፍሬምወርክ ከሌለው ያ ሪሰርች ግራውንድ እንትን አይኖረውም ማለት ነው። ማለት ከቤዝ ላይን የለውም ማለት ነው። ስለዚህ ይሄን ነገር በደንብ ማየት ያስፈልጋል ማለት ነው። እንትኖቹ ላይ በደንብ እንትን ፈትሾ ማየት ያስፈልጋል ማለት ነው። እና ሌላ አውትካም ጋፕም እንትን ማድረግ ትችላላችሁ ማለት ነው። አሁን የእኛ ሪሰርችን ከምን ጋር ማያያዝ ይቻላል? ከአውትካም ቤዝድ ማለት ነው። አሁን ፕራክቲካሊ ወደ ኮመርሻላይዜሽን ያልተቀየረ ከሆነ ወደ አፕላይድ ምናምን ነገር ያልተቀየረ ከሆነ ይሄን ነገር ማየት እንችላለን ማለት ነው። አንዳንድ ሪሰርቾች በእንትን ብቻ ይቀራሉ። ይሄ አሴስመንት ምናምን ምናምን ብቻ ላይ ይቀሩና አውትካሙን ደግሞ ቼንጅ ማምጣቱን የዛ ፋይንዲንግ ምን ያህል ቼንጅ አምጥቷል የሚለውን ነገር እንትና ለማለት ማለት ነው። እና እሱን ነገር በደንብ ለማየት ያስፈልጋል ማለት ነው። እና አውትካም ጋፕም ማየት ይቻላል ማለት ነው። ይህ ሪሰርች እኚህ ጥናቶች ተጠንቷል፣ ግን ምን አይነት ቼንጅ አምጥቷል የሚለውም ማለት ነው ማየት ይቻላል ማለት ነው። ስለዚህ እንደ አክሽን ሪሰርች አይነት ማለት ነው ፕሮግሬሲቭሊ ያለውን ቼንጅ ለማየት ይረዳናል ማለት ነው። ሌላ ፕራክቲካል ኦር ሪል ወርልድ ጋፕ ነው። ዋት ፕራክቲካል ፕሮብሌምስ ሪል ወርልድ ቻሌንጅስ ሪሜን አንሶልቭድ ኢን ዚስ ኤሪያ የእናንተ ቶፒክ ላይ አኮርዲንግ ቱ ዘ ሊትሬቸር ማለት ነው። ፕራክቲካሊ አንዳንዴ በሲሙሌሽን እንሰራና አክቹዋሊ ስንመጣ ያ ሲሙሌሽን ላይ የምናየው ሪዛልት አክቹዋል ኤንቫይሮንሜንት ላይ ላይመጣልን ይችላል። ስለዚህ ምንድን ነው ቻሌንጁ? የኢንፍራስትራክቸር ቻሌንጅ ነው ምንድን ነው ያሉት ቻሌንጆች ምንድን ነው የሚለውም ነገር ማየት ትችላላችሁ ማለት ነው። ፕራክቲካል ፕሮብሌሞቹ ምንድን ናቸው? ምን ይፈልጋል? ምን ሪሶርስ ይፈልጋል የሚለውን ነገር በደንብ ማየት ያስፈልጋል ማለት ነው። እና አኮርዲንግ ይህንንም አውቃችሁት እንድገቡበት ነው አውቃችሁበት እንድገቡበት ይረዳቸዋል ማለት ነው። ሌላኛው ጂኦግራፊካል ጋፕ ነው። ያው ሌላ ሪጅን፣ ሌላ ካንትሪ፣ ሌላ ሴቲንግ ላይ የተሰራው ወደኛ ማምጣት ማለት ነው። ወደኛ ሀገር ማምጣት ኢትዮጵያ ውስጥም ሆኖ ሰሜናዊ ክፍል ላይ ከተሰራ ደቡባዊ ክፍል ላይ አምጥተን መስራት እንደዚህ አይነት ነገር ናሽናል ሌቨል ጀነራላይዝ ለማድረግ በአፍሪካ ደረጃ በዓለም አቀፍ ደረጃ ጀነራላይዝ ለማድረግ ጂኦግራፊካል ኤሪያውም ማተር ያደርጋል ማለት ነው። ዲፈረንስ ሊያመጣ ይችላል ሪዛልት ላይ ማለት ነው። የተለያየ አካባቢ የተለያየ ኤክስፒሪየንስ ስለሚኖር ማለት ነው። ስለዚህ ይሄም አለ። ሌላ ቴክኖሎጂ ጋፕ ነው። ዋት ኒው ቴክኖሎጂስ እንደ ቱልስ ካን ቢ ዩዝድ ቱ አድሬስ አንአንሰርድ ኩዌሽን። አሁን የድሮዎቹ ሪሰርቸር ፓስት ስቴዲዎቹ ከዚህ በፊት የተጠቀሙት ቴክኖሎጂ እንደ ኦልድ ይታያል ማለት ነው። ስለዚህ አዳዲስ ቴክኖሎጂ ከመጣ ኢመርጂንግ ቴክኖሎጂ ከመጣ ወደዛ ኢንተግሬት እናደርግና ቴክኖሎጂካል ጋፑ ሶልቭ እናደርጋለን ማለት ነው። ኒው ሜቶዶሎጂ፣ ኒው አፕሮች፣ ኒው ቴክኒክ አፕላይ ማድረግ እንችላለን ማለት ነው። አዲስ አሁን ከረንትሊ ኢቮልቭ እያደረገ ያለን ቴክኖሎጂ አፕላይ ስናደርግ እኛ ቀዳሚ ነው የምንሆነው ማለት ነው። ስለዚህ የድሮውን በመተቸት ማለት ነው የድሮውን ስትሬንግዙን እና ዊክነሱን በማየት አንኤክስፕሎርድ የሆነ ቴክኖሎጂ አዳዲስ ቴክኖሎጂም ኢንተግሬት አድርገን መስራት ይቻላል። አሁን ኳንተም ኮምፒውቲንግ በኛ አለ አሁን ገና ኢቮልቭ እያደረገ ያለ ነው። ኳንተም ኮምፒውቲንግ ላይ አሁን መስራት ይቻላል ማለት ነው። በኛ አዳዲስ ቴክኖሎጂካል ቱልስ እንደ ቴክኒክ ካሉ ይሄን ማየት ይቻላል። ሌላ ፖሊሲ እንደ ፕራክቲካል ጋፕ ነው። ዋት ፖሊሲ ኢምፕሊሜንቴሽን ፕራክቲካል አስፔክትስ ሃቭ ኖት ቢን ስቴዲድ አዲኩዌትሊ ማለት ነው። ስለዚህ ከፖሊሲ ጋር የተያያዘ ኢምፕሊሜንቴሽን ጋር ፕራክቲካል አስፔክት ስቲል አድሬስ ያልተደረጉ ነገሮች አዲኩዌትሊ ምንድን ናቸው የሚለውን ነገር ማየት ይቻላል። ዘላስት በት ኖት ዘሊስት ሳኒታይዝ እንደ ፕሪዮሪታይዝ ማለት ትችላላችሁ ማለት ነው። እና ሪሰርች ሊትሬቸር ሪቪው ስታደርጉ ዲስክሪፕቲቭ ብቻ አድርጋችሁ እንዳጽፉ ማለት ነው። ዲስክሪፕቲቭ ብቻ ሳይሆን ሲንተሳይዝ ማድረግ ትችላላችሁ። ኮምፔር፣ ኮንትራስት ምናምን ማድረግ እንደዚህ አይነት ነገሮች ማለት ነው። እኚህ ሪሰርቸሮች እንዲህ ብሉም እንደዛ ላሉም እንደዚህ እርስ በርሳቸው ኮምፔር እና ኮንትራስት እያደረጋችሁ መስራት ትችላላችሁ ማለት ነው። እና ዊች አር ሞስት ኖቬል ሲግኒፊካንት ኢምፓክትፉል ፊውቸር ሪሰርች ዋይ ምናምን የሚለውን ነገር በደንብ ማየት ትችላላችሁ ማለት እና ፕሪዮሪታይዝ ማድረግ ይጠበቅባቸዋል። ሁሉም ሪሰርች ለእናንተ ጠቃሚ አይደለም አይደለ? የትኛው የተሻለ ነው ለእኔ ኤሪያ ላይ በሰራበት ምናምን ብላችሁ ማውጣት ትችላላችሁ። የተለያየ ስክሪኒንግ ክራይቴሪያ ተጠቅማችሁ ያ ስክሪኒንግ ክራይቴሪያ ኢንክሉዥን እና ኤክስክሉዥን ክራይቴሪያ ጋይድላይን ተጠቅማችሁ ማለት ነው። ስለዚህ ይህን ትጠቀማላችሁ። ፋይናሊ ኖት ማድረግ ያለባችሁ ምንድን ነው?
ስትሮንግ ሪሰርች ጋፕ ኢዝ ኖት ጀስት ዋት ኢዝ ሚሲንግ በት ዋት ማተርስ ነው። ማተር ማድረጉ ነው እንጂ ሚሲንግ ብቻ መኖሩ ስትሮንግ ሪሰርች ጋፕ አያስብለውም ማለት ነው። ሚሲንግ ምን ያህል ማተር ያደርጋል? ይሄ ሪሰርች ባይሰራስ ምን ይፈጠራል? እሱ ነው ማተር የሚያደርገው። ባይሰራ ምን ይቀራል የሚለውን ጥያቄ ሊመልስልን ይገባል ማለት ነው። ይህን ያህል ኢምፓክትፉል ነው ወይ ይሄ ቢተው ራሱ ምንድን ነው የሚያመጣው የሚለውን ነገር በደንብ ማየት ያስፈልጋል ማለት ነው። ስለዚህ ዋይት ማተርስ የሚለውን ነገር ማለት ዋይት ማተርስ ሚሲንግ ብቻ መኖሩ በቂ አይደለም። ሪሰርች ሁሉም ፕሮብሌሞች ሪሰርቸብል አይደሉም። ሆት መሆን ያለበት ከረንት መሆን አለበት። በቃ በየጊዜው አብዛኛውን ሰው ተጠቃሚ የሚያደርግ መሆን አለበት። ስለዚህ ከፊውቸር ጋር አይተን ነው መምረጥ ያለብን እንጂ ዝም ብሎ ጋፕ ስላለ እችን ልስራ አንልም። ከፊውቸር ጎላችን ጋር አይደለ? ለወደፊት ያው ካሪኩለሞችም ምኖችም ይቀየራሉ። ቴክኖሎጂ እየተቀየረ ሲመጣ አንዳንድ ፕሮግራሞች ሊዘጉም ይችላሉ ማለት ነው። ከከረንት ለወደፊቱን ፕሪዲክት አድርገን ነው መስራት ያለብን። ከኔ ስራዬ ጋር ለወደፊት ስመረቅ የትኛው ላይ መስራት ይችላለሁ፣ ፊልዴን ኬሪየርን ዴቨሎፕ ሊያደርግልኝ ይችላል የሚሉ ነገሮች ላይ ፎከስ ብናደርግ አሪፍ ነው። ከወደዳችሁት ሰብስክራይብ አድርጉ። አዲስ የሆናችሁ ማለት ነው። በፊት ሰብስክራይብ አደረጋችሁ ኦልሬዲ ያላችሁ፣ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ አድርጉ። ተመሳሳይ ቪዲዮ እንዲደርሳችሁ ማለት ነው። ወደፊትም ሰራላችኋለሁ። አመሰግናለሁ። መልካም ቆይታ